ስለ እግዚአብሔር ልጆች የሰማችሁትን ሁሉ እስቲ ለጊዜው እርሱት። በአእምሮአችሁ የሚመጣው ከሰማይ የተጣሉ የአመፀኛ መላእክት ታሪክ ነው አይደል? እውነታው ግን ከዚህ የጠለቀ ይበልጥ ሰብአዊና እጅግ አስደንጋጭ ቢሆንስ? የዓለምን ጥፋት ያመጣው ክህደት የተፈጸመው በሰማይ ሳይሆን በምድር ቢሆንስ? ይህ ታሪክ የሚጀምረው ከመጀመሪያው የደም ጠብታ ነው፣ ከቃየን። ወንድሙን ከገደለ በኋላ የተረገመው ይህ የደም መስመር ምድረ ፋይድ በምትባል የኃጢአት ሸለቆ ውስጥ የራሱን የጨለማ ዓለም ሲመሰርት፣ በተቃራኒው ደግሞ የአቤል ምትክ ሆኖ የተወለደው የሴት ቅዱስ ዘር ደብረ ቅዱስ በሚባል የተራራ ምሽግ ላይ የራሱን የብርሃን ዓለም መስርቶ ነበር። ከዚህ ከተለየው ሕዝብ መካከል እነ ሄኖክ እነ ማቱሳላና ኖህ ነበሩ። በንጽህናቸውና በቅድስናቸው የእግዚአብሔር ልጆች ተብለው ተጠርተዋል። ለዘመናት ተለያይተው ኖሩ። አንዱ በጸሎት ሌላኛው በዘፈን፣ አንዱ በንጽህና ሌላኛው በዝሙት። ታዲያ ምን ተፈጠረ? የቅድስና ምሽጋቸውን ጥለው የመላእክት ክብራቸውን ትተው ወደ ኃጢአቱ ሸለቆ እንዲወርዱ ያደረጋቸው ምን ፈተና ነበር? ይህ ቪዲዮ ወደዚያ የጠፋው ዓለም ይወስዳችኋል። የጥፋት ውሃን መጋረጃ የከፈተውን ክህደት፣ ከውሃው በኋላ እንኳን ተርፎ ለዛሬው ዓለም የተላለፈውን አስደንጋጭ ጥፋት ያሳያችኋል። እስከዛሬ ያልተሰማውን የተደበቀውን እውነት ለመስማት ተዘጋጁ። ይህ የተደመሰሱት የሁለቱ ዓለማት ታሪክ ነው። ይህንን ቪዲዮ ለማዘጋጀት የጎንደር መድኃኔ ዓለም ቤተክርስቲያን የአራቱ ጉባኤያት መምህር በሆኑት በመምህር ዲበኩሉ ሰንደቄ የተጻፈውን ነገረ መላእክት የተሰኘ መጽሐፍ ተጠቅመናል። ለመምህራችን ረጅም የአገልግሎት ዕድሜ እየተመኘን ውድ ተመልካቾች ይህንን ድንቅ መጽሐፍ ገዝታችሁ እንድታነቡ እንጋብዛለን። ከአዳም በኋላ የሰው ልጅ ታሪክ በደም ተጻፈ። የመጀመሪያው የወንድማማቾች ግጭት የሰው ልጅን ለሁለት ከፈለው። ይህ ተራ ክፍፍል አልነበረም። የብርሃንና የጨለማ፣ የበረከትና የእርግማን መለያየት ነበር። ከዚያች ቀን ጀምሮ በምድር ላይ ሁለት የተለያዩ ዓለማት፣ ሁለት ፍጹም ተቃራኒ የሆኑ የሰው ዘሮች ተፈጠሩ። የመጀመሪያው መስመር በወንድሙ ደም እጁን ያጨቀየው የቃየል ነው። ይህ እርግማንን የተሸከመ ዘር በተራራ ስር በምትገኝ ጎድጓዳ ስፍራ የራሱን የኃጢአት ከተማ መሰረተ። ስሟ ምድረ ፋይድ ይባላል። ትርጉሙም የድንጋጤ የሽብርና የመከራ ቦታ ማለት ነው። ስሟ ማንነቷን ይናገራል። በዚያች ከተማ የእውሩ ላሜህ ልጆች የሆኑት ዮፌልና በልቄን በመሰንቆና በበገና በእንዚራና በከበሮ ልብን የሚሰልብ ስሜትን የሚያነሳሳ ነፍስን ከፈጣሪዋ የሚያርቅ የዘፈን ጥበብን ፈጠሩ። ዓለማቸው በዚያ ዜማ ሰከረ። ሕይወታቸው በስካር ልጓም በሌለው ዝሙትና ጆሮን በሚሰነጥቅ የጩኸት ድምፅ ተሞላ። ወንዶችና ሴቶች ያለምንም ኀፍረት ራቁታቸውን ሆነው በየአደባባዩ ይዞሩ ነበር። እንደ ዱር አራዊት እንደ ፈረስ እየተገላለጡ ዝሙትን በገሃድ ሲፈጽሙ ማየት የተለመደ ሆነ። ሥጋዊ ፍላጎት ንጉሥ፣ ኃጢአት ደግሞ ሕግ በሆነበት የጨለማ ዓለም ውስጥ ተዘፈቁ። ከዚህ የርኩሰት ሸለቆ በላይ ከምድር ከፍ ብሎ ሌላኛው ዓለም ነበር። ሁለተኛው መስመር በተገደለው በአቤል ምትክ በእግዚአብሔር ቸርነት የተወለደው የሴት ዘር። ይህ ሕዝብ ደቂቀ ሴት ከቃይን ልጆች ርኩሰት ጋር ላለመቀላቀል ተማምለው ራሳቸውን ለዩ። በገነት ፊት ለፊት ደብረ ቅዱስ በሚባል ቅዱስ ተራራ ላይ የራሳቸውን የንጽህና ማህበረሰብ መሰረቱ። ሕይወታቸው የምድረ ፋይድ ተቃራኒ ነው። ቀናቸው የሚጀምረው በጸሎት፣ ሌሊታቸው የሚያልቀው በምስጋና ነው። ሕይወታቸው በንጽህና ለእግዚአብሔር በመታዘዝም የተቃኘ ነበር። ከእነርሱ መካከል እንደነ ሄኖክ ያሉ ከፈጣሪያቸው ጋር የተራመዱ፣ እንደነ ያሬድ፣ እንደነ ማቱሳላና እንደ ኖህ ያሉ ታላላቅ አባቶች ይገኙበታል። በሥራቸው በንግግራቸውና በኑሯቸው መላእክትን ስለመሰሉ መጽሐፍ የሰማይ መላእክት እያለ ይጠራቸዋል። ለእግዚአብሔር ሕግ ባላቸው ፍጹም መታዘዝና ጽናት የተነሳ በምድር ላይ የሚራመዱ ቢሆኑም ልዑሉ የእግዚአብሔር ልጆች የሚለውን ታላቅ የክብር ስም ሰጣቸው። ራሱንም የሚገልጸው ለኃጢአተኞቹ ለቃየል ልጆች ሳይሆን በደብረ ቅዱስ በንጽህና ለሚኖሩ ለእነዚህ ቅዱሳን ነበር። አንዱ ከእርግማን የተወለደ የኃጢአት ዓለም፣ ሌላኛው ከበረከት የተገኘ የቅድስና መንደር። ለዘመናት የቅዱሱ ተራራ ከፍታ የርኩሰቱን ሸለቆ ከዓይናቸው ሰወረው። የሸለቆ የኃጢአት ጩኸት በተራራው የጸሎት ዝማሬ ተዋጠ። ነገር ግን የጨለማው ሹክሹክታ የተራራውን ጫፍ እስኪደርስ፣ የዘፈኑ ድምፅ የዝማሬውን ኃይል እስኪፈታተን ድረስ
ይህ መለያየት ለምን ያህል ጊዜ ሊቀጥል ይችል ነበር? የብርሃኑ ዓለም በጨለማው ሳይዋጥ ለምን ያህል ጊዜ ሊቆይ ይችላል? ለዘመናት በደብረ ቅዱስ ላይ የነበረው ሰላም ፍጹም ነበር። ቀናቶቹ በጸሎት ተጀምረው በምስጋና የሚጠናቀቁ፣ ሕይወት የተረጋጋ እንደ ሰማይ ከዋክብት ቋሚና ሥርዓት ያለው ነበር። ነገር ግን አንድ ቀን ያ ጸጥታ ተሰበረ። ያልተለመደ ድምፅ ተሰማ። ከምድረ ፋይድ ሸለቆ ከኃጢአቱ ጎድጓዳማ ስፍራ እንግዳ የሆነ ዜማ በተራራው ጫፍ ላይ ይንሳፈፍ ጀመር። የመሰንቆ ለስላሳ ዜማ ከበገናው ጥልቅ ድምፅ ጋር ተዳምሮ ልብን የሚሰርቅ እግርን ለዳንስ የሚጋብዝ ነበር። ይህ የጸሎት ዜማ አልነበረም። ይህ የልብ ምትን የሚያፈጥን፣ ደምን የሚያሞቅ፣ ነፍስን የሚረብሽ የዓለም ድምፅ ነው። የእግዚአብሔር ልጆች ከጸሎታቸው ተነስተው ከንጽሕናቸው ማደሪያ ወጥተው በድምፁ እንደተሳቡ ወደ ተራራው ጫፍ ላይ ተጠጉ። የማወቅ ጉጉት ከሥጋዊ ፍላጎት ጋር ተቀላቅሎ ወደ ታች ወደ እርግማኑ ሸለቆ እንዲመለከቱ አስገደዳቸው። ያዩት ነገር የዘመናት ጽናታቸውን በአንድ ቅጽበት የሚንድ ሆነ። የቃየን ሴቶች ልጆች ውበታቸው እንደ እሳት ይነድ ነበር። በዜማው ምት ሰውነታቸውን እያወዛወዙ በሳቅ እየተንተከተኩ ልጓም በሌለው ነፃነት በሜዳው ላይ ይጨፍሩ ነበር። ፊታቸው በጌጥ ተወሯል። ሰውነታቸው በዝሙት ቀልጧል። ሕይወታቸው ከሩቅ ሲታይ የደስታና የእርካታ ይመስል ነበር። በዚያ ቅጽበት በቅዱሱ ተራራ ላይ በነበሩት የእግዚአብሔር ልጆች ልብ ውስጥ አንድ መርዛማ ሹክሹክታ ተሰማ። አንድ ሰው ለራሱ ያኩተመተመው ብዙም ሳይቆይ የሁሉም የልብ ጩኸት ሆነ። እኛስ ከምስጋና በቀር ምኑን ኑሮውን ኖር ነው? ኑሮን እኮ እነዚያ የቃየል ልጆች ይኑሯት እንጂ እኛ ምን እናውቃለን? ተባባሉ። ይህ ሐሳብ እንደ መርዝ በደም ስሮቻቸው ውስጥ ተሰራጨ። በቅጽበት የመላእክት ክብራቸው እንደ ከባድ ሸክም ጫንቃቸው ላይ ተሰማቸው። የሄኖክና የማቱሳላ መንገድ፣ የጽድቁ ጎዳና እሾህ የበዛበት መሰላቸው። ቅዱሱ ተራራ የክብራቸውና የንጽሕናቸው መገለጫ የነበረው አሁን እንደ ቀዝቃዛ እስር ቤት ታያቸው። ያ የኃጢአት ሸለቆ ግን የነጻነት፣ የደስታና የእውነተኛ ኑሮ ምድር መስሎ ታያቸው። የውሳኔው ሰዓት ደረሰ። ከእንግዲህ በዚህ ከመኖር ከደቂቀ ቃየል ጋር ተጋብተን መኖር ይሻለናል አሉ በአንድ ድምፅ። ውሳኔው ተላለፈ። ከላይ ወደ ታች፣ ከብርሃን ወደ ጨለማ፣ ከሕይወት ወደ ሞት ለመውረድ ወሰኑ። ይህ ከቦታ ቦታ የሚደረግ ጉዞ አልነበረም። ይህ የክብር ውድቀት ነበር። የሰው ልጅ ታሪክን ለዘላለም የሚቀይረው፣ የጥፋት ውሃን መጋረጃ የሚከፍተው የመጀመሪያው አሳዛኝ እርምጃ። የዓለም ዕጣ ፈንታ በዚያች ቅጽበት ተወሰነ። የቅዱሱ ተራራ ጫፍ ባዶ ሆነ። 200 የሚሆኑ የእግዚአብሔር ልጆች የክብር ልብሳቸውን አውልቀው የቅድስና ጫማቸውን ጥለው የዘመናት ጽናታቸውን ከኋላቸው ትተው ወደ ሸለቆ ወረዱ። ይህ ዝቅ ማለት ብቻ አልነበረም፣ ውድቀት ነበር። እያንዳንዱ እርምጃቸው ከሰማይ 1 ክንድ የሚያርቅ፣ ወደ ሲኦል ደግሞ 1 ክንድ የሚያቀርብ ነበር። በምድረ ፋይድ የነበረው የቃየል ዘር በደስታ ተቀበላቸው። ከሰማይ የወረዱ አማልክት መስለዋቸው ነበርና። የቃየን ሴቶች ልጆች በውበታቸውና በዳንሳቸው ልባቸውን እንደሰለቡት እነርሱም በልዕልናቸውና በግርማቸው የሸለቆውን ሕዝብ ማረኩ። ብዙም ሳይቆይ ተቀላቀሉ። ደማቸው ተዋሃደ። የብርሃን ዘር ከጨለማው ጋር ተጋባ። በዓይን ሲታይ ጋብቻ ይመስል ነበር፣ በሰማይ ሲመዘን ግን ክህደት ነበር። ነገር ግን የወረዱት የእግዚአብሔር ልጆች ለቃየን ልጆች የሰጧቸው ፍቅራቸውንና ዘራቸውን ብቻ አልነበረም። ብቻቸውን አልወረዱም። በቅድስና ዘመናቸው በደብረ ቅዱስ ላይ በጸሎት ተወስነው ሳለ ከዓለም የተሰወረ ለተራ የሰው ልጅ ያልተገለጠ ጥልቅ ምስጢር ተገልጦላቸው ነበር። የመላእክትን የክብር ሥራ ብቻ ሳይሆን የተሰወሩትን የአጋንንት የጥፋት ጥበብም ያውቁ ነበር። አሁን ግን ይህንን ዕውቀት ከእግዚአብሔር ክብር ይልቅ ለራሳቸው የሥጋ ፍላጎትና ለዓለም ጥፋት ሊያውሉት ወሰኑ። የቅድስናው ምስጢር የርኩሰት መሣሪያ ሆነ። አለቆች ነበሯቸው፣ የወደቁትን የሚመሩ የክፋትንም ትምህርት የሚያከፋፍሉ። ከእነርሱም መካከል ስሙ አዛዝኤል የተባለው የሰው ልጅን ገጽታ በመቀየር ላይ አተኮረ። እግዚአብሔር የሰውን ልጅ በክቡር ገጽታው ሲፈጥረው አዛዝኤል ይህንን ለማርከስ ተነሳ። ለወንዶች ሰይፍና ጋሻ ጥሩርንም እየሰሩ እርስ በርስ እንዲተላለቁ የጦርነትን ጥበብ አስተማራቸው። ለሴቶች ደግሞ ከንቱ ውዳሴን በልባቸው ዘራ።
አምባርና ጌጥ ማጌጥን፣ ዓይንን በኩል መኳልና ቅንድብ መሸለምን አሳያቸው። እግዚአብሔር ነጭ አድርጎ የፈጠረውን ጥፍር በእንሶስላ በሂና ማቅላትን፣ ፊትን በተለያዩ ቀለማት መቀባባትን፣ የእግዚአብሔርን የንጽሕና አሻራ ከሰው ልጅ ገጽታ ላይ ለመፋቅ የሚደረግን ጥረት ሁሉ አስተማራቸው። ሌሎችም አለቆች የየራሳቸውን የጥፋት ዕውቀት አካፈሉ። አሚዛራክ የተባለው ስር እየማሱ ቅጠል እየበጠሱ የአጋንንትን ስም እየጠሩ ጋኔን መሳብና ምትሃት ማሳየትን አስተማረ። አርሚሮስም እንዲሁ ምትሃት ማሳየትን አስተማረ። የሰው ልጅ ከተፈጥሮ ሕግ ውጭ እንዲጓዝ በአጋንንት ኃይል እንዲታበይም አደረጉት። በራቄልና ኮከብኤል የተባሉት ደግሞ የሰው ልጅ ዓይኑን ወደ ሰማይ እንዲያቀና አስተማሩት። ነገር ግን ፈጣሪን ለማመስገን ሳይሆን ፍጥረትን ለማምለክ ነበር። በጨረቃና በከዋክብት ጉዞ፣ በከዋክብት መወለድና መጥፋት የሰው ልጅ ዕጣ ፈንታን የማንበብን ከንቱ ጥበብ ገለጡላቸው። እንዲህ ያለ ኮከብ ሲወጣ እንዲህ ይሆናል እያሉ የፍጥረትን ሥርዓት የጥንቆላ መጽሐፍ አደረጉት። ክፋቱ በዚህ ብቻ አላበቃም። የሕይወትን ቅድስና እስከ መዳፈር ደረሱ። የአንዲቱን ጽንስ በአንዷ ማኅፀን ውስጥ በድግምት ማሳደርን፣ ጽንስ ማስወረድን፣ የእግዚአብሔርን የሕይወት ስጦታ ማቋረጥን አስተማሩ። የአህያና የፈረስ ዝርያን አዳቅለው ከተፈጥሮ ውጭ የሆነውን በቅሎ እንዳስገኙት ሁሉ የሰውን ልጅም ከተፈጥሮ ሕግ እንዲወጣ አሳቱት። ምድር ተለወጠች። የቃየል ልጆች የነበራቸው የዝሙትና የስካር ኃጢአት አሁን በአጋንንታዊ ጥበብ ታግዞ እጅግ የከፋ ሆነ። ከዚህ ርኩስ ጋብቻ፣ ከዚህ የሰማይና የምድር ክህደት፣ ከዚህ የተቀደሰ ዘርና ከተረገመ ዘር ውህደት የተወለደው ፍሬ አስፈሪ ነበር። ሴቶቹ ጸነሱ። የወለዱት ግን ተራ የሰው ልጅን አልነበረም። የተወለዱት ንፍሌም ወይም በሌላ ስም ረአይንት የሚባሉ ቁመታቸው 3000 ክንድ የሆኑ ግዙፋን ነበሩ። ቁመታቸው ብቻ አልነበረም ግዙፍ የነበረው፣ ኃጢአታቸውም ግዙፍ ነበር። መጽሐፍ ኃያላን ይላቸዋል። ኃይላቸው ግን በጉልበታቸው ሳይሆን በክፋታቸው ነበር። ልባቸው ከድንጋይ የጠጠረ፣ እጃቸው ለደም የፈጠነ፣ ነፍሳቸው ዓመፅን የተራበ ነበር። ምድርን በግፍና በበደል በቅሚያና በስርቆት ሞሏት። ትንንሾቹን ይጨቁኑ፣ ደካሞቹንም ይበድሉ ነበር። የሆነ ጊዜ ላይ የእግዚአብሔር ልጆች የነበሩት አሁን የአጋንንት ባለሟሎች የጥፋት አስተማሪዎች ሆነዋል። በምድር ላይ አዲስ የክፋት ዘመን ጀመሩ። ምድር በጩኸት ተሞላች። በተበደሉት፣ በተጨቆኑት፣ ደማቸው በግፍ በፈሰሰው ሰዎች ጩኸት ተጨነቀች። ይህ የሰው ልጅ ጩኸት ብቻ አልነበረም፣ የሰማይን ፍርድ የሚጠራ ጩኸት ነበር። የምድር ጩኸት ሰማይን ሰነጠቀ። የተበደሉት፣ የተጨቆኑት፣ በግፍ የተገደሉት ንጹሐን ነፍሳት ጩኸት ከምድር ጥልቀት ተነስቶ የፈጣሪን ዙፋን አንኳኳ። የፈሰሰው ደም ከምድር አፈር ስር ሆኖ አቤቱ እስከ መቼ እያለ ይጮህ ነበር። ከዚያም እግዚአብሔር ወደ ምድር ተመለከተ። የተመለከተው ነገር ግን የሰው ልጅን የኃጢአት ሥራ ብቻ አልነበረም። የልቡን ጥልቀት፣ የሐሳቡን ምናብ ተመለከተ። የሰው ልጅ ክፋት በምድር ላይ እንደ ሰደድ እሳት ተስፋፍቶ ነበር። በኃጢአት የተወለደው የቃየን ዘር ብቻ አልነበረም የበደለው። ከሁሉም በላይ ልብን የሚሰብረው ክህደት ነበር። የቅድስናው የሴት መስመር ከተረገመው የቃየን የርኩሰት መስመር ጋር ተቀላቅሎ የአንድ ወቅት ንጽሕናው በዝሙት ረክሶ ነበር። አንድ ጊዜ በደብረ ቅዱስ ላይ እንደ ከዋክብት ያበሩ የነበሩት ልጆች ያላቸው የመላእክትን ክብር የተጎናጸፉት አሁን የጥፋት ምንጭ የአጋንንት ጥበብ አስተማሪዎች ሆነዋል። የክብር ልብሳቸውን አውልቀው የኃጢአት ጭንብል አጥልቀዋል። ምድር ሁሉ በአንድ ቃል ልትገለጽ ትችል ነበር፣ አመጽ በሚለው ቃል። ከግዙፎቹ ንፍሌሞች ግፍ አንስቶ እስከ ትንሹ ሕፃን የልብ ክፋት ድረስ፣ ከገዢዎቹ በደል አንስቶ እስከ ተራው ሰው የዕለት ተዕለት ርኩሰት ድረስ የሰው ልጅ የልቡ ሐሳብና ምናብ ሁል ጊዜ ክፉ ብቻ እንደሆነ እግዚአብሔር አየ። የእግዚአብሔር የትዕግሥት ጽዋ ሞልቶ ፈሰሰ። የምሕረቱ ዘመን ተዘጋ። የፍርድ ሰዓት ደረሰ። ያኔ ሰማያዊው ትእዛዝ እንደ መብረቅ ተላለፈ። መጽሐፈ ሄኖክ እንደሚናገረው መልአኩ ቅዱስ ገብርኤል ተጠራ። በዘፋኞችና በአመንዝራ ልጆች ላይ ሂድ፣ የአመንዝራይቱ ልጆችና የትጉሃንን ልጆች ከሰው ለይተህ አጥፋቸው፣ እርስ በርሳቸው በሰይፍ እንዲተላለቁ አድርግ ተብሎ ታዘዘ። ነገር ግን በዚህ የጨለማ ውቅያኖስ ውስጥ አንዲት የብርሃን ነጥብ ትታይ ነበር። ኖህ በዘመኑ ካሉት ሰዎች ሁሉ ፍጹም ጻድቅ ሰው ነበር። እርሱ ከክፋቱ ጋር አልተቀላቀለም፣ በዝሙታቸው አልረከሰም፣ በአመፃቸው አልተሳተፈም። ኖህ ከእግዚአብሔር ጋር ይመላለስ ነበር። በዙሪያው ባለው የኃጢአት ማዕበል ሳይዋጥ እንደ ጽኑ ዓለት ቆሞ ነበር። ለዓመታት የእውነትን ቃል ሰበካቸው፣ ስለሚመጣው ፍርድ አስጠነቀቃቸው፣ ወደ ንስሐም ጠራቸው። ነገር ግን ጆሮአቸውን ደፈኑ፣ ሳቁበት፣
አሾፉበት፣ አበደ ብለው አስወሩበት። ከዚያም ጸጥታ ሆነ። ያ የዘፈንና የጫጫታ ድምፅ ለቅጽበት ጸጥ አለ። ሰማዩ በጥቁር ደመና ተሸፈነ። ፀሐይ ብርሃኗን ሰወረች። ቀኑ እንደ ሌሊት ጨለመ። ከዚያም የመጀመሪያው የውሃ ጠብታ መጣ። ከዚያም ሁለተኛው፣ ከዚያም ሺዎች፣ ሚሊዮኖች። ዝናቡ እንደ ጠብታ ሳይሆን እንደ ወንዝ ከሰማይ ይወርድ ጀመር። የሰማይ መስኮቶች ተከፈቱ። በተመሳሳይ ጊዜ ምድር ራሷ ተናወጠች። ከጥልቅ ከምድር ሆድ የጥልቁ ምንጮች ሁሉ በጩኸት ፈለቁ። ውሃ ከላይ ይወርድ ነበር፣ ውሃ ከታችም ይፈልቅ ነበር። የቃየን ልጆች የዘፈን ድምፅ በድንጋጤ ጩኸት ተተካ። የመሰንቆ ዜማ በሰዎች የዋይታ ድምፅ ተዋጠ። በየአደባባዩ ራቁታቸውን ይጨፍሩ የነበሩት አሁን የሚደበቁበትን ዋሻና የሚንጠለጠሉበትን ዛፍ ሊፈልጉ ተሯሯጡ። ግዙፎቹን ፍሌሞች በኃይላቸውና በቁመታቸው ይመኩ የነበሩት አሁን ምንም ማድረግ አልቻሉም። ጥንካሬያቸው ከውሃው ኃይል ፊት ምንም አልነበረም። እነርሱ፣ እናቶቻቸውም፣ ከክብራቸው የወደቁት የእግዚአብሔር ልጆችም ሁሉም በአንድ ላይ በውሃው ኃይል ፊት እንደ ቅጠል ረገፉ። ያ የአጋንንት ጥበባቸው፣ ያ የጥንቆላ ዕውቀታቸው ከሚገነፍለው ውሃ ሊያድናቸው አልቻለም። ውሃው ከፍ አለ፣ ከፍ አለ፣ እጅግ ከፍ አለ። ጎጆዎችን አጥለቀለቀ፣ ከተሞችን ዋጠ። የኃጢአቱ ሸለቆ ምድረ ፋይድ ሰመጠ። ውሃው ወደ ላይ መውጣቱን ቀጠለ። የቅዱሱን ተራራ ደብረ ቅዱስን፣ ያ የእግዚአብሔር ልጆች ክህደት የጀመሩበትን ስፍራ ሙሉ በሙሉ ሸፈነው። በመጨረሻም የምድር ረጃጅም ተራሮች ጫፎች እንኳን በውሃው ተዋጡ። ምድር በውሃ ተሸፈነች። የመጨረሻው ጩኸት ጸጥ አለ። የመጨረሻው የሕይወት እስትንፋስ በውሃው ውስጥ ታፈነ። በዚህ ሁሉ የሞትና የጥፋት ውቅያኖስ ላይ ግን አንድ ነገር ይንሳፈፍ ነበር። አንዲት መርከብ። በውስጧ ጽድቅን የጠበቀው ኖህ፣ ሚስቱ፣ 3 ልጆቹና የልጆቹ ሚስቶች ነበሩ። 8 ነፍሳት ከቀሪ ፍጥረታት ጋር። የድሮ ዓለም ጠፍቶ ነበር። የተሰጠው ፍርድ ተፈጽሟል። ከዘር ሁሉ፣ ከሕዝብ ሁሉ፣ ከኃያላንና ከደካሞች ሁሉ የተረፈው ይህ ብቻ ነበር። የሴት ቅዱስ መስመር የመጨረሻው ተስፋ በአንዲት የእንጨት መርከብ ውስጥ በማያልቀው የውሃ ምድረ በዳ ላይ ብቻውን ይንሳፈፍ ነበር። እናም የድሮ ዓለም በውሃ መቃብር ውስጥ ሰመጠ። ስለዚህ የእግዚአብሔር ልጆች የተባሉት እነማን ነበሩ? ከሰማይ የወደቁ ክንፍ የነበራቸው ረቂቃን መላእክት አይደሉም። እውነታው ከዚህ የበለጠ ሰብአዊና ምናልባትም የበለጠ አሳዛኝ ነው። እነርሱ ከሥጋና ከደም የተገኙ ነገር ግን በቅድስናና በንጽሕና ለመኖር የተጠሩ የሴት ልጆች ነበሩ። በዓይናቸው ባዩት ፈተና የወደቁ፣ ክህደትን የመረጡ እናም በውድቀታቸው መላውን ዓለም ለጥፋት የዳረጉ ሰዎች ናቸው። ታሪካቸው የመለኮታዊ ፍጡራን ጦርነት ሳይሆን የሰው ልጅ ምርጫና የውድቀት አሳዛኝ ድራማ ነው። ነገር ግን ታሪኩ እዚህ ላይ አያበቃም። የጥፋት ውሃ ምድርን አጥቦ ኃጢአትን ያጸዳ ይመስላል። ነገር ግን ክፋት በቀላሉ የሚጠፋ አይደለም። እንደ ጥላ ነው። ብርሃን ሲኖር ይከተላል፣ በጨለማ ይደበቃል። ይህ ከሁሉም በላይ አስደንጋጩ የታሪኩ ክፍል ነው። ከጥፋት ውሃ መምጣት በፊት እነዚያ የወደቁት የእግዚአብሔር ልጆች መጨረሻቸው እንደቀረበ ሲያውቁ የመጨረሻውን የክህደት ሥራቸውን ፈጸሙ። ያስተማሩትን ያንን ሁሉ የአጋንንት ጥበብ፣ ያንን ሁሉ የጥንቆላና የመተት፣ የከዋክብትና የጨረቃ ምስጢር፣ የጦርነትና የማስዋብ ዕውቀት በማይጠፋ በጠንካራ ድንጋይ ላይ ቀርጸውት ነበር። ክፋታቸው ከሥጋቸው ሞት በኋላ እንዲተርፍ፣ የጥፋታቸው ትምህርት ለሚቀጥለው ዓለም እንዲተላለፍ የተዘጋጀ መርዛማ ድርጊት ነበር። ውሃው መጣ፣ ሄደም፣ ምድርም ደረቀች። ኖኅና ቤተሰቡም አዲስ ዓለምን ጀመሩ። ዘመናት አለፉ። ከኖኅ 4ኛ ትውልድ የሴም የልጅ ልጅ የሆነው ቃይናን የተባለ ሰው መጣ። አባቱ የአባቶቹን ቅዱስ መጽሐፍ አስተምሮት ነበር። ከዕለታት አንድ ቀን ቃይናን ከተማ ለመመስረት ከቦታ ወደ ቦታ ሲዘዋወር እነዚያን የድንጋይ ጽሑፎች አገኘ። አቧራቸውን አራግፎ በላያቸው የተቀረጸውን እንግዳ ጽሑፍ ተመለከተ። የማወቅ ጉጉቱ አሸነፈው። አነበበው፣ ተረጎመውም። በድንጋዩ ላይ የነበረው የጠፋው ዓለም ክፋት ሁሉ ነበር። የኃጢአት ትምህርት፣ የጥንቆላ ምስጢር፣ በሰማይ ምልክቶች የሚደረገው ትንቢት ሁሉ ነበር። ቃይናን ይህንን የክፋት ዕውቀት ሲረዳ ደነገጠ። ነገር ግን ማራኪ ይመስል ነበር። ኃይል የሚሰጥ ይመስል ነበር። ነገር ግን አያቱ ኖኅን ይፈራው ስለነበር ያገኘውን ነገር ለማንም ሳይናገር በስውር ደበቀው። ኖኅ እስኪሞት ድረስ ጠበቀ።
ኖህ ከሞተ በኋላ ግን ቃይናን ያንን የክፋት ጥበብ ለሰው ልጆች ገለጠ። ያ ማለት ከጥፋት ውሃው በፊት የነበረው ያ ጥንታዊ ተልእኮ፣ ያ የአጋንንት ዕውቀት ሙሉ በሙሉ አልጠፋም ነበር። በድንጋይ ላይ ተቀርጾ የውሃውን ፍርድ ተሻግሮ ተርፏል። እናም ያ ክፋት፣ ያ ተንኮል እስከዚች ቅጽበት ድረስ በምድራችን ላይ አለ። በልዩ ልዩ ስምና መልክ በዘመናዊና በአዲስ ጥበብ ተሰውሮ የሰውን ልጅ ልብ መፈተኑን ቀጥሏል። ከአንድ የጠፋ ዓለም የተረፈ ጥላ ሆኖ እስከ ዓለም ፍጻሜ ድረስም ይኖራል። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።